ጽናት ምንም ነገር የለባትም ያልሽኝ ነገር የለም። ስለዚህ ይሄንን ነገር ደግሞ እኔ ሳላቅ ምንም ላደርግ አልችልም። ለምን አንቺ በግልጽ ሄርሜላ ንጹህ ናት፣ ምንም ነገር አላየንባትም፣ ከኛ ጋር እየለፋች ነበረ፣ ለአንተ እየታገለች የነበረችው ሄርሜላ ናት ብለሽ ለምን አልነገርሽኝም? ለምን ትክክለኛውን እውነት ያኔ ስለምን አልነገርሽኝም? ዛሬ ላይ ሄርሜላ ስትወስን ከኔ ጋር መለያየትን ስትፈልግ ነው እንዴ ሄርሜላ ምንም አላጠፋችም ብለሽ ወደ እኔ የምትመጪው? ትክክል አይደለም። እንደዛ አይደለም። አብርሃም የዛኔ እኮ ተናግረናል። አንተ ምናልባት እሷ ግን አውርተኸኝ ሊሆን ይችላል። ቡዜ ግን ያወራችኝ ነገር የለም። ተሳስተሃል። እኔ ብዙ ነገሮችን ቪዲዮውን ሳሳይ ነበር። አብርሽ ተረጋጋ። በመጀመሪያ አይደለም አንዳንዴ እውነት ነው። እኔ አሁን እህቴ ስለሆንሽ ምናምን አይደለም። እኔ የትኛውን ቦታ ላይ እውነት ካለ እውነት አወጣለሁ። ይሄ ነገር ውሸት ከሆነ ውሸት ነው፣ አለቀ። ግልጽ ነው። መቼውን አብርሃም አንተ ጥፋት ነው እኔ ነኝ ጥፋተኛ ብለህ ይቅርታ የምትለው? ይቅርታ ማለት ራሱ የሚገባክ ብለህ ደግሞ ጥፋትን ቡዜ ላይ አመጣክ። ጉድ 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 ጉድ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ብዝት ይበልልኝ። አሁን የመጣሁበት ቪዲዮ በአብርሃምና በሄርሜላ ትላንትና በሰራችሁ ቪዲዮ ላይ ዳኒና ቡዜ አብርሃምን ለምን እንዲያደረክ ብሎ መጥቷል። እኔ ዛሬ የምለው ሄርሜላ እውነተኛ ሴት ከሆንሽ የተሻለ ህይወት ለመኖር ካሰብሽ ይሄ ልጅ አሁንም አይሆንሽም ከሱ ህይወት ውጪ። ምክንያቱም ለአንቺ ክብር ብኖርሽ ለአንቺ ፍቅር ብኖረው እንደዛ ብለሹ እንደዛ እያለቀሹ ጥለሹ ሄደሹ የሆነ ነገር ይልሽ ነበር በውስጥ ሚዲያ ላይ የሆነ ነገር ባይልሽ ራሱ ማለት ነው። ሚዲያ ላይ ራሱ ምንም በውስጥ ራሱ ምንም እንዳላለሽ ነው እያወራሽ ያለሽው እና ስለዚህ አሁንም ውሳኔሽን በዚሁ ቀጥይ ነው የምለው። ምክንያቱም እሱ አሁንም ህይወቱን በራሱ የሚኖር አይነት ሰው አይደለም እና ስለዚህ እኔ የሆነ ነገር ላስብ እኔ የሆነ ልረጋጋ ምናምን ተረጋግቶስ ከዛስ የተሻለ በቃ ዞሮ ደግሞ አንቺ ቁጭ ብለሽ ስለምትጠብቂ መቶ ወደ አንቺ ህይወት ገብቶ ደግሞ ይበጠብጥሻል ማለት ነው። እኔ ውድ ቤተሰቦቼ ይህንን ቪዲዮ ሼር ላይክ አድርጉልኝ። እኔ አሁን እያልኩት ያለሁት ሄርሜላ በዚህ ውሳኔዋ መቀጠል አለባት። የራሷን ህይወት ማስቀደም አለባት። ደስታውን ማስቀደም አለባት። አብርሃም የሚባለው ሰውዬ ከህይወቷ ማውጣት አለባት ብዬ ነው የማስበው። ትላንትና በእርግጥ እዚህ ጋር ትንሽ ቡዜም ትክክል አይደለችም ያልኩበት ምክንያት ያ ሁሉ ነገር ስትለፋት እነሱ ጋር ያ ሁሉ ነገር ስታረግ ቡዜ ለሱ መንገር ነበረባት ከቪዲዮ ጀርባ ማለት ነው። እንዳልነገረችው ነው እየተናገረ ያለና ሲጀምር አብርሃም አንተ ብዙ ነገር ታውቃለህ፣ ብዙ ነገር ነው እያየክ የመጣው አይደል? መወሰን ትችላለህ በህይወት። ቡዜ እስከምትነግር ራሱ መጠበቅ አልነበረብህም። ለዚች ልጅ ፍላጎት ብኖር ተሷ ጋር መቀጠል ከፈለክ እውነተኛ ወንድ ከሆንክ ሩታን እውነት የማትፈልጋት ተሆነ ተሷ ጋር ያለኝ ነገር አንቺ ሳትመጪ ነው የተቋረጠ እያልክ ነበረ ትላንትና። እውነት እንደዛ ተሆነ ለምንድን ነው ታዲያ ሁለቱ መጥቶ ሲያወሩ አንቺንም አልፈልግም ብለሃል እኮ። ያንን ለምን አልክ? ሄርሜላ ጋር መሆን ብትፈልግ ወይ ደግሞ ተሩታ ጋር መሆን ብትፈልግ ለምንድን ነው ይሄንን ቃል የተናገርከው? ለምንድን ነው ግን ዛሬ የምትናገረው ሌላ ነገ የምትናገረው ሌላ? ይሄ ትክክል አይደለም። ምክንያቱም በቃ ሄርሜላ ያለችው እኮ ወስንና ከህይወቴ ውጣ፣ ከልጅ እናት ጋራ ኑር፣ ልጅን አሳድግ። አሁንም እኔ ሳልፈለግ አንተን እየፈለግኩ ህይወትን እየበጠበጥኩ መስሎኛል። ስለዚህ ከህይወት ልውጣ ነው ያለችው። ቪዲዮ አይታል፣ ብዙ ነገር አይታል። ለዚች ልጅ ተስፋ አልሰጣትም። ተስፋ እንድትቆርጥ ብዙ ነገር እንድትሆን ነበር አንተ እያደረክ ያለው አክት ማለት ነው። ስለዚህ አሁንም ሄርሜላ በአቋምሽ ጽኚ ነው ብለሽ ዛሬ መጥቶ ይሄ ልጅ ህይወትሽ ገብቶ ነገስ በምን መንገድ አብረሽ ረጅም እንደምትጓዥ በምን እርግጠኛ ነሽ? እርግጠኛ ትሆኛለሽ? እውነት እኔ አላቅም። እንደ ሴት ግን የምትሰማኝ ከዚህ በኋላ አብርሃምን እርግጠኛ ሆነሽ አብረሽ ብትቀጥይ እየተጎዳሽ እያለቀሽ እያነባሽ ነው የምትኖረው። ለምን ብባል አብርሃም ወስኖ የሚቀመጥ አይነት ሰው አይደለም። ወስኖ የሚቀመጠው ከልጁ ሚስት ጋር ብቻ ነው። ምክንያቱም ለእሷ ራሱ ለልጁ ብሎ ምናልባት ለልጁ ብሎ ብዬ ነው የማስበው። እና አለች እኮ ገኒ ማለት ነው የሰሩ ቪዲዮ ዛሬ አይታችሁ ተሆነ ተዴብ ጋራ በቤት ስመጣ ሌላ ሰው ነው ካሜራ ላይ ሌላ ሰው ነው አለች ገኒ ራሱ ማለት ነው። መቼም ትልቅ ሰው ነው በዚህ ናልክ አስመስላ አታወራ ማለት። ከዚህ በፊት ደግሞ
6-7 ወር በፊት ከሄርሜላ ጋር ከመገናኘቱ በፊት ካሜራ ላይ ሌላ ነክ በውስጥ ሌላ ነክ ስትል ነበር ሩታ ራሱ። ይሄ ቃል ተደጋገመበት ማለት ነው። ስለዚህ ለምንድን ነው በዚህ ናል ማስመሰል አስፈለገ? ለምንድን ነው ሲጀመር? ቡዜ ራሱ ነግሬያለሁ፣ በውስጥ ብዙ ነገር አሳይቻለሁ፣ ብዙ ነገር አውርቻለሁ እያለችው ነበር። እሱ ግን ደግሞ በቃ ምንም እንዳላወቀ ምንም እንዳልተወራለን ነው አክት እያደረገ ያለ እዚህ ጋር ማለት ነው። ስለዚህ አብርሃም በዚህ ናል ልክ ማስመሰል አይጠበቅብህም። በዚህ ናል ልክ ሁሌ ተፈላጊ መሆን የለብህም። በቃ ሄርሜላ ከህይወቱ ወጣለች። አሁንም በዚህ ውሳኔዋ ትጽና። ቡዜም ሆናችሁ ዳኒ እቺ ልጅ የራሷን ህይወት እንድትኖር ፍቀዱላት። አንደኛ ቤተሰቦች አልፈቀዱላትም። አባቷ ወጥቶ የምናገረው ነገር ሰምታችሁ ተሆነ እኔ ከዚህ በኋላ እሷ ልጅ አይደለችም አስረግማታለሁ ሽማግሌ ሰብስቤ እያለ ነው። ከዚህ ሁሉ እቺ ልጅ ኑሮዋን ትኖር፣ ከሱ ህይወት ትውጣ፣ እሱም ደግሞ ከሷ ህይወት ውስጥ ይውጣ። ተስፋ አይስጣት። እስከ መቼ ነው ተስፋ እየሰጣት መኖር ያለበት ይሄ ልጅ? እስከ መቼ ነው እቺ ልጅ ማልቀስ ያለባት እሱን እየተከተለች? ሁለቱም ሴቶች ያሳዝናሉ፣ እንደ ሴት ማለት ነው። ሲጀመር ሄርሜላ በቃ አንቺ ሳትኖሪ ነው የኛ ህይወት የተበላሸ ብሎ ተስፋ እየሰጠሽ ነበረ ትላንትና አይደል? በቃ አስፈልግሽም፣ ህይወት ላንቺ አይሆንም። ያቺኛው ስለወለደች ከቻለች እንደምንም ትመልሰው ወደ ቤቱ። አንቺ ግን አልወለድሽም፣ ላይፍ አሳልፈሽ ነበረ። እግዚአብሔር ደግሞ አልፈቀደም። እግዚአብሔር የተሻለ ነገር ይሰጥሻል። ኢብን ለሰው ልጅ ክብር የለውም እኮ ክብር አልሰጠሽም እኮ። አሁን ራሱ ሰው ቆሞ ሲያወራው ራሱ በስነ ስርዓት ተረጋግቶ እያስረዳ አይደለም። የድሮ አብርሃም አይደለም እኔ እስካየው ድረስ ዛሬ ማለት ነው። እና ፍላጎቱ ብኖረው ኢብን አንቺ ራሱ ፍቃደኛ ሆነሽ ፍላጎት ያለኝ አንተ ጋር መቀጠል ፈልጋለሁ ብትይ ዛሬም ንቆሽ ነው የሚሄደው፣ ረግጦሽ ነው የሚሄደው። ከዚህ ሁሉ የሚያከብርሽን ለአንቺ ክብር የምሰጥሽ ለአንቺ አክብሮ የምኖረው አንቺንም ቤተሰቦችሽንም አክብሮ እመቤቴ ብሎ የሚያኖርሽ ወንድ አታጭም። ከመልክ መልክ አለሽ፣ ከቁመና ቁመና አለሽ፣ ቆንጅዬ ነሽ። ምንም የቀረብሽ ነገር የለም። ስለዚህ አሁንም እህቴ ራስሽን ሁኚ ነው ብለው ራስሽን ሁኚ። አብርሃም አይጠቅምሽም ከዚህ በኋላም ወደፊትም። ምክንያቱም ሁሌ ለምኑኝ እያለ ነው ያለና ስለዚህ እግዚአብሔር ከረዳት ሩታም አሁን ቤቷ እንዳይመጣ እያለች ነው አክስትየዋ። እነሱ ደግሞ ለምንድን ነው እንደዚህ ያሉ እያልኩ ነው ያለሁት። ምክንያቱም ሄርሜላ ከህይወት እወጣለሁ ካለች በቃ ከሩታ ጋር እንድቀጥል ለምንድን ነው ሽማግሌ ሰብስቦ ያላሰቡትም ሰብስቦ እንዲኖሩ ያላደረጉት? ለምን እንደሆነ አልገባኝም። ምክንያቱም ትልቅ ሰው ሰብስበን አንድ ላይ እንደሆኑ እናደርጋለን ስሉ ነበር። ትላንትና ሄርሜላ ከህይወታቸው ወጣለሁ፣ አንተ ልጅ ያስፈልጋል፣ ሚስት ታስፈልጋለች፣ ከሚስት ጋር ኑር ብላ ነው የተለየችው ሄርሜላ ማለት ነው። እነሱ ደግሞ ዛሬ ዴብና ገኒ መጥቶ ያንን ያሉትን አልደገሙ። በቃ ቤት አይምጣ፣ ቤት ስመጣ ብዙ ነገር እያደረገ ልጅቷን ተስፋ እየሰጣ ነው፣ ልጅቷ እየተጎዳች ነው ያለችው እያለች ነው ገኒና። በዚህ ና ልክ ለምንድን ነው አብርሃም የምታስመስለው? ለምንድን ነው ሴትስ ልብ ይሰበራል? የስንት ሰው እንባ አለብክ። ይሄ ጥሩ አይደለም እኮ ለአንተም ይጎዳል። የብሬ ነው የምልህ ይጎዳል። ለጊዜው ሊመስል ይችላል። ለጉዞ ወጣት ስለንኩ ሆይ 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 ልትባል ትችላለህ። ከጊዜም በኋላ ግን የሰው እንባ ሰውን ይጥላል። ከቻልክ ወደ ልጅ እናት ተመልሰ ተሷ ጋራ መኖር መቻል፣ ካልቻልክ ደግሞ ሄርሜላን ከህይወቷ ምንቅር ብለህ ውጣ። በቃ የተሻለ ህይወት ትኖራለች እቺ ልጅ። አንተ ትታከርክ ወስና ትኖራለች። አንተ ግን በዙሪያው እየተከታተልክ እንትን የምትል ተሆነ የምትንጃበብ ተሆነ እቺ ልጅ ጨክና የራሷን ህይወት መኖር አትችልም። አሁንም ሄርሚ ቀጥይ ነው የምልሽ፣ ወስኚ ነው የምልሽ። ዳኒም ቡዜም ሆናችሁ እሱ በትክክል ውሳኔውን ሳያሳውቃችሁ እቺ ልጅ ጠርታችሁ ልቧን አትስበሩ። በቃ አያስፈልግም። ወሰነች፣ ወስና ትኖር። ካለሱ ወንድ የለም እንዴ? እሱ ብቻ ነው እንዴ ወንድ? ምን ነው እኔ ብቻ ነኝ በኢትዮጵያ ምድር ላይ ወንድ አለ? ወንድ በሞላበት ሀገር እሱን እየተከተሉ የሚያለቅሱበትስ ምን በወጣቸው? ምን እንዳለባቸው እስቲ ንገሩኝ። እኔ ያልገባኝ ነገር በኢትዮጵያ ምድር አብርሃም ብቻ ነው እንዲህ ያለ? ስለዚህ እባካችሁን ሴቶች እህቶቻችን አታልቅሱ። አዎ ፍቅር ነው ይገባኛል። አዎ ብዙ ነገር ይሰማቸዋል። አዎ ሄርሜላም የመጀመሪያ ነው ስትይ ነበረ። ግን ደግሞ ከመጀመሪያው ጋር አግብተው የኖረ ማንም የለም። ህይወት እንዲህ ናት። በቃ ደስተኛ ሆነሽ አብረሽ ማትኖሪ ተሆነ
ደስተኛ ሆነሽ ህይወትሽን ማታስከትይ ተሆነ እስከ መቼ ነው እየተንገበገብሽ የምትኖሪ? ጭራሹን አሁን በእንደዚህ አይነት ማቋረጥ አለብሽ። እንደ ሩታ ልጅ ወልደሽ ጥሎሽ ቤት ኖሮ ምን ትሆኚ ነበር? ልጅሽን ካላባት ማሳደግ ልጄን ብለሽ እየተከተልሽው ማልቀስ ነው የምወድብሽ። ስለዚህ ከዚህ በፊት እርጉዝ ነኝ ስትይ ነበረ። እርግዝናው እንዳሌለ ነው እኔ ትናንትና እንለያየት ስትይ የተረዳሁት። ስለዚህ አሁን ወደ ራስሽ ተመለሰሽ ስራሽን እየሰራሽ ቤተሰቦችሽን ይቅርታ ጠይቀሽ ስራሽን እየሰራሽ ቤተሰቦችሽን ይቅርታ ጠይቂና አባትሽን ይቅርታ ጠይቂና ኑሮሽን ኑሪ። እግዚአብሔር ደግሞ የተሻለ ህይወት ይሰጥሻል ነው የምለው። ውድ ቤተሰቦቼ እኔ ሀሳብ ይሄ ነው። ከተመቻችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። መልካም ምሽት። ባይ ባይ።